ጋርዲዮላ ከጨዋታው በኋላ እጅግ አስገራሚና አነጋጋሪ የተባለ ተግባርን ፈጽሟል። ዛሬ ቡድኑ ማንቸስተር ሲቲ ብሬንትፎርድን 3-0 ከረታበት ጨዋታ በኋላ በሰጠው ጋዜጣዊ መግለጫ ላይ ነገ መድፈኞቹ አርሰናሎችን የሚገጥሙትን ዌስትሃምን እንደሚደግፍ ገልጿል። በጋዜጣዊ መግለጫው ላይ እንደተናገረው ከሆነ ካማንዮ አይረንስ ወይም ደግሞ መድሾቹ አይዟችሁ በሉ በማለት ድጋፉን ገልጿል ማለት ነው። ነገ ከዌስትሃም ጋር የሚያደርጉት ተጠባቂ ጨዋታ አርሰናሎች የሚጠበቅ ነው። ታዲያ ስለ አነጋጋሪ የፔፕ ጋርዲዮላ አስተያየት እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በኢትሃድ ስቴዲየም ተገኝቶ ማንቸስተር ሲቲ ላይ ሲቋጥር የነበረው የአርሰናል ደጋፊ ከስቴዲየም እንዲባረር ተደርጓል። ዛሬ ብሬንትፎርድ ከማንቸስተር ሲቲ በኢትሃድ ስቴዲየም ባደረጉት ጨዋታ ላይ አርሰናል ዋንጫ ይበላል በማለት ከብሬንትፎርድ ደጋፊዎች ጋር ተቀላቅሎ የገባ የአርሰናል ደጋፊ የሲቲ ደጋፊዎችን በገዛ ሜዳቸው ለማብሸቅ ሲሞክር ነበር የተስተዋለው። የሲቲ ደጋፊዎችም ይህን ደጋፊ ከመደብደባችን በፊት አስወጡልን ብለው በሴኪሪቲ ጋርዶች ታጅቦ ከስቴዲየም ወጥቷል። አረ ወገን ትልቅ ችግር ተፈጥሯል። አንድ ወያላ ተመሳስሎ ገብቶ ለብሬንትፎርድ ሊቋጥር ተመልከቱ። እንግዲህ ተመሳስሎ ገብቶ አልተሳካለትም። አንተ ወያላ ምን ልትሰራ ገብታል? እዚህ ምን ትሰራለህ? እዚህ ያሉት ወያላ ሁላ አስቸግሮናል፣ ፍሬው አፍርጧል። አንተ እዛ ትጋተታለህ። ቢቀርብስ ተኛችሁ እንዴ ወያሎች? እንዴት ነው ነገሩ? ቋጠሩ እንዴት ነበር ታዲያ? አፈረጣችሁ? ፍሬያችሁን አፈረጣችሁ? እንዴት ነው ይሄ? ጭራሽ ደረቱን ሊያፈነዳ ነው እንጂ ማስ የገባው። አይ ወያላ ጭራሽ እነዚህ ሊቆት ነው እንጂ ለነገሩ እነዚህ ኢትዮጵያ ውስጥ ያሉት ወያሎች ሊቆት ነው እንጂ ግባ ምናምን ብሎት ተመሳስሎ ገብቶ ግን መቼም አይሰካም። ቋጠሮ ነገ ታያለህ። የኔን ቋጠሮ ታየኛለህ። ጀማው ሰብስክራይብ አድርጋል ነው ረሳው እንዴ? እሺ ጋይስ ዲናችሁ በብዙዎቻችሁ ጥያቄ መሰረት በእንግሊዝ ፕሪሚየር ሊግ በዚህ ወር ዘመን ደግሞ ቤስት ሳይኒንግ ወይም ደግሞ ምርጥ ቶፕ 10 ተብለው የተዘረዘሩትን ምርጥ ግዢዎችን ምን መለከት ይሆናል። ፉትቦል ፋንካስት ነው ይፋ ያደረገው። እኔ ደግሞ መረጃ አቅራቢ ነኝ። ስለዚህ ወደ እናንተ አደርሷለሁ ማለት ነው። እናንተ ደግሞ ቤቱን ፎሎ በማድረግ ተተባበሩኛላችሁ ማለት ነው። ወደ ቪዲዮ 10ኛ ደረጃ ላይ ወደ ሰንደርላንድ ያቀናው ግራኒት ዣካ ስሙ ተቀምጧል ወይም ደግሞ ስሙ አርፏል ማለት ነው። 6 ጎል አስቆጥሯል። 2 ኳስ ደግሞ አመቻችቶ ተቀበለበት አጋጣሚ እንዳለ መናገር እንችላለን። ባንዴ ነው አንበል የሆነው በመጣበት አመት ማለት ነው። አንበል የሆነውና ኤክሴፕሽናል ሊደርሺፕ ካላቸው ተጫዋቾች መካከል አንዱ ነው ግራኒት ዣካ። ለጥያቄ የሚቀርብ አይደለም። 10ኛ ደረጃ ላይ ተቀምጧል። በተቻለ መጠን አጠራጠር አድርገን ለማየት እንሞክራለን። 9ኛ ደረጃ ላይ ዙቢሜንዲ ተቀምጧል። ያው አርሰናል ላይ ተጫዋች ከሪያል ሶሲዳድ በክረምቱ እንዳስፈረሙት ይታወቃል። አንድ አሲስት አለው በዚህ ወር ዘመን ላይ 5 ጎሎችን አስቆጥሯል። ከነዚህ 5 የፕሪሚየር ሊግ ጎሎች መካከል ሁለቱን ኖቲንግሃም ፎረስት ላይ እንዳስቆጠረ የሚታወቅ ርዕሰ ጉዳይ ነው። 33 ጨዋታዎችን በቋሚነት ነው የጀመረው በሚኬል አርቴታ ስር። 88% የተሳካ ኳስ የማቀበል ስኬት ያለው ተጫዋች ስለመሆኑ ቁጥሮች ይናገራሉ። በጨዋታ መደራረብ ምክንያት እንግዲህ ሰሞንኛ አቋሙ መጠነኛ በሆነ መንገድ የመዋዠቅ ሁኔታዎችን ቢያጋጥመውም በአርሰናል የዋንጫ ጉዞ ላይ ራሱን ሚና ያበረከተ ተጫዋች ነውና ምርጥ ግዢ በሚለው ዘርፍ ላይ 9ኛ ደረጃ ላይ ተቀምጧል። ካሜሮናዊ ብራያን ቤሞ ወደ ማንቸስተር ዩናይትድ ያደርገው ዝውውር ምርጡ ግዢ በሚለው ዘርፍ ላይ 8ኛ ደረጃ ላይ ተቀምጦ ይገኛል። 7 ጎል አስቆጥሯል። በፕሪሚየር ሊጉ 2 ኳሶችን አመቻችቶ አቀብሏል። እንግዲህ ሰሞንኛ አቋሙ እሱም ጥሩ አይደለም እንጂ ምናልባት በዩናይትድ የግዢ ዘርፍ ላይ በተለይ ማጥቃት እንቅስቃሴያቸውን በማጠናከር ሂደት እንዲሁም የአውሮፓ ሻምፒየንስ ሊግ ትኬት እንዲቆርጡ የራሱን ትልቅ ሚና ከተወጡ ተጫዋቾች መካከል አንዱ ነውና ምርጥ ግዢዎች በሚለው ዘርፍ ላይ 8ኛ ደረጃ ላይ ተቀምጧል። የወቅቱ መነጋገሪያው ተጫዋች ራያን ቼርኪ 7ኛ ደረጃ ላይ ተቀምጦ ይገኛል በምርጥ ግዢዎች ዘርፍ ላይ ማለት ነው። በነገራችን ላይ ከዚህ ተጫዋች ጋር በተያያዘ ከብሩኖ ፈርናንዴዝ በመቀጠል በእንግሊዝ ፕሪሚየር ሊግ በርካታ ኳሶችን አመቻችቶ ተቀበለው እሱ ነው። 11 ኳሶች አሉት አመቻችቶ ያቀበለው ማለት ነውና 4 ጎል ደግሞ አስቆጥሯል። በተጨማሪነት በእንግሊዝ ፕሪሚየር ሊግ ላይ 98 ድሪብሎችን አድርጓል በዚህ ዓመት ብቻ። ያ ደግሞ በአጠቃላይ 48% የተሳኩ ስለሆናቸው መናገር እንችላለንና በጣም የሚገርም ግዢ ነው። ራያን ቼርኪ ከሊዮን ነው ሲቲን የተቀላቀለው። ለዛውም ያን ያክል ብዙ ወጪ አልወጡበትምና ዞሮ በእንግሊዝ ፕሪሚየር ሊግ በጣም ምርጥ ከሚባሉ ግዢዎች ላይ 7ኛ ደረጃ ላይ ተቀምጧል። ሁጎ ኤኪቲኬ 6ኛ ደረጃ ላይ ተቀምጦ ይገኛል በምርጥ ግዢዎች ዘርፍ ላይ ማለት ነው። የተጫዋች አሁን ሰሞንኛ ጉዳት እስኪያጋጥመው ድረስ በፓሪስ ሳን ጀርሜን የአውሮፓ ሻምፒየንስ ሊግ የመልስ ጨዋታ ላይ ነው አስከፊውን ጉዳት ያጋጠመው። ከወደ ዘመኑ ውጭ ሆኗል። ለ9 ወር ከሜዳ ይርቃል ተብሏል እንደምታውቁት። ከዛ በፊት ግን 11 ጎሎች አስቆጥሯል በእንግሊዝ ፕሪሚየር ሊግ። 4 ኳሶችን ደግሞ አመቻችቶ አቀብሏል። ኳስ ይችላል በቃ በተለይ ከኒውካስል ከበርንማውዝ ከኤቨርተን መርሲሳይድ ደርቢ ላይ ያስቆጠራቸው ጎሎች የተጫዋቹን አቅም በደንብ የሚያሳዩ ይመስለኛል። በሊጉ 1810 ደቂቃዎችን ተሰልፎ የተጫወተ 72 ድሪብሎችን የሚያደርግ አጥቂ ነው እኮ ግን 72 ድሪብሎችን አድርጎ 53% የተሳካ ነው። በነገራችን ላይ ኳስ እንደሚችል ያመላካች ጉዳይ ነውና 6ኛ ደረጃ ላይ ተቀምጧል ሁጎ ኤኪቲኬ። 5ኛ ደረጃ ላይ ጆ ፔድሮ ተቀምጧል። ይህም ተጫዋች ከብራይተን ነው ቼልሲን የተቀላቀለው ባሳለፍነው ክረምት እንደምታውቁት። የክለቦች የዓለም ዋንጫን ባሳካ ማግስት ግን በአሰልጣኝ መቀየር ምናምን መጠነኛ በሆነ መንገድ አቋሙ አዥቆ ታይቷል። ቢሆንም ስቲል ግን ያለው ስታንድ አውት ፐርፎርመር እሱ ነው በቼልሲ ቤት ፈልጎ ቢገኝ ፓልመር በፈዘዘበት ኔቶ በፈዘዘበት ሁሉም ተጫዋቾች በፈዘዙበት ነጥሮ በጣም ኮንሲስተንት በሆነ መንገድ ጥሩ እንቅስቃሴ እያደረገ የሚገኘው ጆ ፔድሮ ነው። ግልጽ በሆነ መንገድ 11 ጎሎች አሉት በእንግሊዝ ፕሪሚየር ሊግ 3 ኳስ አመቻችቶ አቀብሏል። የቼልሲ በነገራችን ላይ የእግር ኳስ ክለቡ ከፍተኛ ጎል አስቆጣሪ ተጫዋች
ተጫዋች ነው። ክለቡ እንደዚህ በውጤት እጦት በአሰልጣኝ ለውጥ ቢንገላታም ቀደም ብዬ እንደነገርኩት ሌሎች ተጫዋቾች ሲፈዙ በጣም በንቃት እየተንቀሳቀሰ የሚገኝ ተጫዋች ያደርጓል ጃኦ ፔድሮና በምርጥ ግዢዎች ዘርፍ ላይ 5ኛ ደረጃ ላይ ተቀምጦ ይገኛል። ቤንያሚን ሼስኮ ወደ ማንቸስተር ዩናይትድ ያደረገውን ዝውውር በእንግሊዝ ፕሪሚየር ሊግ ምርጥ ግዢ ላይ 4ኛ ደረጃ ላይ ተቀምጧል። 11 ጎሎች ያሉት ሼስኮን በተመሳሳይ በእንግሊዝ ፕሪሚየር ሊግ አንድ ኳስ አመቻችቶ አቀብሏል። ኢንኦል ኮምፒቲሽን ደግሞ በሁሉም የውድድር መርሃ ግብሮች ላይ እንግዲህ ዩናይትድ እስኪወጣ ድረስ ማለት ነው አንድ ተጨማሪ ጎል አለው። ዊች ሚንስ 12 ጎል በዩናይትድ የመጀመሪያ የውድድር ዘመን ላይ ኢንኦል ኮምፒቲሽን አስቆጥሯል ማለት ነው። እሱም በነገራችን ላይ የማንቸስተር ዩናይትድ የዚህ የውድድር ዘመን ከፍተኛ ጎል አስቆጣሪ የሆነ ተጫዋች ነው። በሩበን አሞሪም ስር ባደረጋቸው 16 ጨዋታዎች 2 ጎል ብቻ ነበር ያስቆጠረው። ከዛ በኋላ ግን ካሪክ ቡድኑን ከተረከበ በኋላ በጣም ወሳኝ የሚባል እንቅስቃሴ እያደረገ ይገኛል። በ90 ደቂቃ በአማካኝ 1.6 ኢላማውን የጠበቀ ሙከራ የሚያደርግ ተጫዋች ነው። በአጠቃላይ በምርጥ ግዢዎች ዘርፍ ላይ 4ኛ ደረጃ ላይ ተቀምጧል ቤንያሚን ሼስኮ። ቶፕ ስሪዎች ላይ ደርሰናል። አሁንም ከዩናይትድ ቤት አልወጣንም። ማቲያስ ኩኛ ወልቭስን ለቆ ማንቸስተር ዩናይትድ የተቀላቀለበት ዝውውር 3ኛ ደረጃ ላይ ተቀምጧል በፉትቦል ፋንካስት። እንግዲህ ክለች ፕሌየር ነው ኩኛ፣ ምንም ጥያቄ የለውም። 9 ጎሎችን አስቆጥሯል በእንግሊዝ ፕሪሚየር ሊግ 2 ኳስ አመቻችቶ አቀብሏል። በሊጉ በርካታ ኢላማውን የጠበቀ ሙከራ በማድረግ 5ኛ ደረጃ ላይ ተቀምጦ የሚገኝ ተጫዋች ነው። በሊጉ መሪ ቡድን አርሰናልን ኤምሬትስ ላይ ሄደው ዩናይትድ 3-2 ባሸነፉበት ጨዋታ ላይ ማች ዊነሯን ጎል ያስቆጠረም ተጫዋች እንደነበር ይታወቃል። ዩናይትድ በነገራችን ላይ ከ2017 በኋላ አርሰናልን ከሜዳ ውጪ ተጉዞ ሲያሸንፍ ለመጀመሪያ ጊዜ ነው። ያ ታሪክ እውን እንዲሆን የኩኛ አስተዋጽኦ ከፍተኛ እንደነበር ይታወቃል። ከዛ በተጨማሪ የወጣበትን 62.5 ሚሊዮን ፓውንድ በቶሎ እየከፈለና እየካሰ የሚገኝ በሚለው እንግዲህ ስሙ እየተጠራ ነው ኩኛ ከወዲሁ ማለት ነው። ስለዚህ ዩናይትድ የሻምፒየንስ ሊግ ቲኬትንም እንዲቆርጡ ትልቅ አስተዋጽኦ አበርክቷል። ስለዚህ ምርጥ ግዢ ላይ 3ኛ ደረጃ ላይ ተቀምጧል ኩኛ። አንቷን ሴሜንዮ እንግዲህ ወደ ሲቲ ያደረገው ዝውውር ልክ ነኝ፣ ወደ ሲቲ ያደረገው ዝውውር 2ኛ ደረጃ ላይ ተቀምጧል። ጥር ወር ላይ ነው ክለቡን የተቀላቀለው እንደሚታወቀው። በአጭር ጊዜ ግን የፈጠረው ኢምፓክት በጣም ላቅ ያለ እንደሆነ ይታወቃል። 13 ጨዋታዎችን አድርጓል በእንግሊዝ ፕሪሚየር ሊግ 5 ጎል አስቆጥሮ 1 ኳስ አመቻችቶ አቀብሏል። የቡድን አጋሩ ኤርሊንግ ሃላንድ እና ኢጎር ቲያጎን በመቀጠል በነገራችን ላይ በእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ 3ኛ ተጫዋች ነው አንቷን ሴሜንዮ። ጋና አማካኝ ማለት ነው። ጋና የአጥቂ አማካኝ ወይም ደግሞ የክንፍ አጥቂ በሚለው ግን ሞር ይሻላል፣ ሁለገብ ስለሆነ ነው። የአጥቂ አማካኝም ስለሚጫወት ነው። ዞሮ ዞሮ ሃላንድ በተጎዳባቸው ጊዜያቶች ላይ ካስታውሳችሁ በ4-2-2-2 የጨዋታ ቅርጽ የፊት መስመሩንም ሲመራ እንደነበር የሚታወቅ ርዕሰ ጉዳይ ነው። የኤፍኤል ካራቦ ካፕ ላይ ኒውካስል ላይ ያስቆጠራቸው ጎሎች በጣም በትልቁ ይነሱለታል። ጥሩ ግልጋሎትን ሲሰጥ የቆየ ተጫዋች ነው። በአጠቃላይ የወጣበትንም 64 ሚሊዮን ፓውንድ በቶሎ እየከፈለ ይገኛል፣ እየተባለለት ይገኛል። አንቷን ሴሜንዮ 2ኛ ደረጃ ላይ ተቀምጧል በምርጥ ግዢዎች ዘርፍ ላይ። ያ ብዙዎቻችሁ ትገምታላችሁ ብዬ ተስፋ አደርጋለሁ። 1ኛ ደረጃ ላይ ቪክተር ጊዮኬሬሽ ተቀምጧል። ስፖርቲንግ ሊዝበንን ለቆ አርሰናል የተቀላቀለበት ዝውውር በእንግሊዝ ፕሪሚየር ሊግ ምርጡ ግዢ በሚባል በፉትቦል ፋንካስት ቁጥር 1 ወይም ደግሞ ከፊት የተቀመጠ ዝውውር አድርጎታል። ምክንያቱም በሊጉ 14 ጎሎችን አስቆጥሯል። ቪክተር ጊዮኬሬሽ 1 ኳስ አመቻችቶ አቀብሏል። በሁሉም ውድድሮች ከተመለከተን ኢንኦል ኮምፒቲሽን ደግሞ 21 ኳሶችን አስቆጥሯል ማለት ነው ለአርሰናልና በሊጉ በዚህ ሰዓት አስፈሪ ከሆኑ አጥቂዎች መካከል አንዱ ሆኖ ስሙን አስቀምጧል። በጣም ካዘገመ ጅማሮ በኋላ በተለይ በፈረንጆቹ አዲስ ዓመት 2026 ባሳለፍነው ጥር ወር ከገባ በኋላ ማለት ነው በጣም ወሳኝና አመርቂ የሚባል እንቅስቃሴዎችን እያደረገ የሚገኝ ተጫዋች ነው። ከኳስ ውጭ ወደ ሳጥን የሚደረጉ ሩጫዎችን በተደጋጋሚ በማድረግ በሊጉ ቀዳሚው ተጫዋች ነው በነገራችን ላይ ቪክተር ጊዮኬሬሽ ማለት ነው። እንዲሁም ከተከላካዮች ጀርባ ደግሞ ወይም ደግሞ በተለምዶ ራኒን ቢሃይንድ ነው የሚባለው ፉትቦል ተርሙ ከኋላ መስሎ ግን ደግሞ ወደፊት የተንደረደረ ወደ ሳጥን ውስጥ የሚገባበት አጋጣሚ ማለት ነውና ያንን እያደረገ ዊች ሚንስ በቃ የግብ ዕድሎች ብቻ አመቻችተው እያቀበሉት አይደለም ነው እንጂ ከሱ የሚጠበቀው ሙቭመንት እያደረገ እንደሚገኝ አመላካሽ ነውና በዚህ ራኒን ቢሃይንድ በምንለው ወይም ደግሞ ከተከላካዮች መስመር እየሰነጠቁ ወደ ውስጥ መግባት የሚለው የጮት ዘርፍ ላይ 91 ጊዜ በመሮጥ የተጋጣሚዎችን የተከላካይ መስመር በመለጠጥ ጭምር እጅግ ውጤታማ የሚባል እንቅስቃሴን እያደረገ የሚገኝ ተጫዋች። በነገራችን ላይ ጊዮኬሬሽን ካነሳን አይቀር ጎል ማስቆጠር አሃዙም ከፍ ብሏል። በነገራችን ላይ ከጥር ወር በኋላ ወደ 47% ከፍ እንዳለ የኦፕታ ቁጥራዊ መረጃዎች ያመለክታሉ። በሰዓት ኤስቲሜትድ ትራንስፈር ቫልዩ በዝውውር ገበያ ላይ ዋጋው ወደ 100 ሚሊዮን ዩሮ ከፍ ስለማለቱ ይነገርለታል። የአርሰናል ፕሪሚየር ሊጉንም እንዲመራ ሻምፒየንስ ሊጉ ላይም ፍጻሜ ላይ እንዲደርስ የበኩሉን ትልቅ ሚና ከተወጡ ተጫዋቾች መካከል ቪክተር ጊዮኬሬሽ አንዱ ነውና በእንግሊዝ ፕሪሚየር ሊግ የሊጉ ምርጡ ግዢ በሚለው ዘርፍ ላይ ከፊት ስሙ በቀዳሚነት ሰፍሮ ይገኛል ማለት ነው። ቪክተር ጊዮኬሬሽ ስዊድናዊ አጥቂ። ምን ትላላችሁ? እስቲ ቅሬታ ካለ ሀሳብም ካለ ወይም ድጋፋም ካለ ሀሳባችሁን ኮሜንት ላይ ማስቀመጥ ይችላል። ቤቱን ፎሎ ማድረግ እንዳይረሳ። ይመቻችሁ። ባርኮላ ወደ አርሰናል ፕሌቲ ጎል በሰበር መረጃ አንድ አዲስ መረጃ አጋርቶናል። እሱን በአጭሩ እንመልከት። ከዛ በፊት ግን ከታች ሜንሽን ያደረግኩትን አርጂ ኤንድ ፋሚሊ ሪል ስቴት የሚለውን አካውንት 100 ሺህ ማስገባት ቻሌንጅ ለብሩክ የተሰጡት ነበረ። እስካሁን ድረስ እንግዲህ ቻሌንጁ አልተጠናቀቀም። በቻላችሁት መጠን ከታች ሜንሽን ያደረግኩትን አካውንት ፎሎ ያደረጋችሁ ይሄ ቪዲዮ ደግሞ አብዛኛው አርሰናል ደጋፊ ጋር እንደርስ ኮፒ ሊንክ ያደረጋችሁ መረጃውን እስከ መጨረሻው እንድትከታተሉ ጋብዛችኋል። ለመረጃው ስንገባ ፕሌቲ ጎል በሰበር መረጃው ይዞት በወጣው መረጃ መሰረት ክለባችን የባርኮላን ሁኔታ በጣም በቅርበት እየተከታተለ እንደሆነ የሚያሳይ መረጃን ይዞልን ወጥቷል። ይህንንም ዜና እንግዲህ ሃንድ ኦፍ አርሰናል አረጋግጦልናል። መረጃውም ጨምሮ እንደዘገበው ከሆነ ፔሲጆች አሁን ላይ በተጫዋቹ ዙሪያ ምንም አይነት ንግግር ማድረግ አይፈልጉም። ትኩረት አድርገው እየሰሩ ያሉት የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ነው። ከፍጻሜው ጨዋታ በኋላ ግን በተጫዋቹ ዙሪያ አንዳንድ እንቅስቃሴዎች እንደሚኖሩ ነው የፕሌቲ ጎል መረጃ የሚያሳየው። ከዛ በተጨማሪም አንድሬ ቤርታ ከአትላንታው ተጫዋች ኤደርሰን ኤጀንቶች ጋር አንዳንድ ንግግሮች እንዳደረጉ የሪያን ቴለር መረጃ ማሳይቷል። አትላንታዎችም ለተጫዋቹ 40 ሚሊዮን ፓውንድ የሚፈልጉ ይሆናል። ባርኮላን በተመለከተ አዳዲስ የወጡት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። አርሴናል ፒኤስጂ
ፒኤስጂን በአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ካሸነፈና ዋንጫውን ካነሳ በውሰት ለኦሎምፒክ ማርሴይ የተሰጠው ኢታን ንዋነሪ የሻምፒየንስ ሊግ አሸናፊ ሜዳሊያን ይበረከትለታል ማለት ነው። የአውሮፓ እግር ኳስ ማህበር ህጎች ቀደም ብለው በውድድሩ ላይ የተሳተፉ ተጫዋቾች ክለባቸውን ውድድሩን ካሸነፈና በውሰት ለሌላ ክለብ ግማሽ ዓመት ላይ ከተሰጠ ተጫዋቹ ሜዳሊያ እንዲሰጠው ህጉ ይፈቅዳል ማለት ነው።